ከልጅነቴ ጀምሮ ፎቶአቸውን እየለጠፍኩኝ ያደግኳቸው አርቲስቶች ኤልያስ ስለሌለ ብዙ ወዳጆች የሚያከብሩ የሚወዱ የዛኑ ያክል ደግሞ የሚፈሩህም ሰዎች እንዳሉ አንተም አጫውተኛል። አሁን እኮ መናገርም ተከለከልን ዝም ማለትም ተከለከለ። አልበም ላይ ዋናው ሐሳብ አንቺ ነሽ አካሌ ነው የሚለው አይገርምም? ኤልያስ ሰሳለው ሰው ነው እኮ ሀገር ኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። እንደቃስም ይለወጣል ቋንቋ ግን በማን ይሞታል? አረብስማ መቼ ነው ዘፈንኩት ሉሊያንስ ይላል ይረስኩት ነው እኮ ነው ዘፈንኩት። ፈጣሪ የሰጠኝ ጥበብ ይሄን እንዳደርግበት ነው ይሄን እንድናገርበት ነውና እኔ እንዲህ አይነት ተናጋሪ እንዲህ አይነት ዘፋኝ ነኝ የምትለዋል። ብዙ ነገር በጣም በህይወት እንድኖር የማያደርጉ ነገሮች ገጠሙኝ ማለት ነው። ፎቶና ጨዋታ። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ፎቶና ጨዋታ የዛሬው ፕሮግራማችን ተጀምሯል። እንደምትመለከቱት ተወዳጁ ድምጻይ ልዑል ኃይሉ እንዴት ነህ? እግዚአብሔር ይመስገን። ፍጽዬ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። ጺም እንዴ? ይሄ መለያ ነው። ተቆርጠው ታውቃለህ? ብዙ አይነት ነበር እኮ የኔ ጺም ነበር እንዲም ታረጋዋለህ ግን ረስቼው አይደለም ፈልጌ ነው ፈልገው የምትወደው ደስ ይላል አይደል? አርቲስት እኮ ስትሆን የሆነ ለየት ማለት አለ። የዩኒቨርሲቲ ተማሪ መሆን መምሰል የለም። ይሄ ክርከም አድርገህ ምናምን ሳይሆን ትንሽ ዘረክረክ ስትል ንጹህ ሆነ ማለት ነው። በስርዓት በንጽህና ስትዝረከረክ ጥሩ ነው። ለምንድን ነው መዝረክረኩ ምክንያት አለ? አሁን እኔ ስኪኒ አርግ ብትለይ ይሄ ተለጠፈ ነገር ምናምን አፍራለሁ። አንደኛ በጣም ነውር ነው አላረግም። ሁለተኛ ደግሞ ኢትዮጵያዊነታችን ውስጥ ያለው ይሄ ደርባባነት ይመስለኛል ጥሩ እንጂ አሁን ቅጥ ያጣው ነገር እኮ ወደ ልክነት መሰል አይደል? ብልግና የሚመስሉ ነገሮች አሁን ልክ፣ ወራዳ ነገሮች ልክ፣ ጽድቅ የሆኑ ነገሮች ነውር፣ በተቃራኒው ማለት ነው። እግዚአብሔር አለ ሰይጣን አለ። ስለዚህ ንጹህ ነገር የእግዚአብሔር ነው፣ ቆሻሻ ነገር የእግዚአብሔር አይደለም። ገብቶሃል? ብዙ ሰዎች ዛሬ እኮ መረን የለቀቀን ነገር በመሳደብ ብር የሚገኝበት ጊዜ ላይ ነን አይደል? በጣም ማለት በቃ አሁን እኮ መናገርም ተከለከልን ዝም ማለትም ተከለከልን። ያለ እድሜ ማለት ነው። ብዙ ነገር አየውና መሳቅም ደከመኝ ማልቀስም ደከመኝ። በጣም ብዙ ነገር ነው የሚሰማኝ ብዙ ነገር። እስቲ እናወራባቸዋለን። አሁን እነዚህን ጉዳዮች የሚሰሙን ነገሮች እንጨዋወትባቸዋለን። ተመልካቾቻችን እንግዲህ እንደምትመለከቱት ነው የዛሬው እንግዳችን ሆኖ አብሮን ቆይታ የሚያደርገው ልዑል ኃይሉ ነው። የምትታወቀው በአብዛኛው እሳቱ ሰዓት በሚለው አልበም ነው። ከዛ በተጨማሪ ደግሞ ከኤልያስ መልካ ጋር በነበረ ቅርበት በተለይ ከኤልያስ መልካ ረፍት በኋላ ደግሞ በተለያዩ ሚዲያዎች ስለ ኤልያስም ይሁን ኤልያስን የተመለከቱ ጉዳዮች ሲነሱ ሁልጊዜም አብረህ እየተነሳ አለ። ብዙ ወዳጆች የሚያከብሩ የሚወዱ የዛኑ ያክል ደግሞ የሚፈሩህም ሰዎች እንዳሉ አንተም አጫውተኛል። ሳጣራም ደግሞ ስቱዲዮዎችም ስትገኝ ወይም ሙዚቃ የሚሰራባቸው ቦታዎች ስትገኝ የዛኑ ያህል አንተን እንደመፍራት የሚያረጋቸውም ሰዎች እንዳሉ ሰምቻለሁ። በእነዚህ ጉዳዮች በደንብ እንጨዋወታለን። ከዛ በተጨማሪ ድምጾች በማስመሰልም ትታወቃለህ። የሌሎች ድምጻያንን ዘፈኖች ልክ በራሳቸው በሚመስል ድምጽ ስትጫወትም እነዚህ ነገሮች ተመልካቾች እንዲጓጉ ነው አሁን ቀድሜ የምጠቅሳቸው። ለማንኛውም እንኳን ደህና መጣ በድጋሚ። እንኳን ደህና ቆየኝ። እንዴት ነው ያለው? አሁን ሰላም ነው ሁሉ ነገር? ሰላም። እኔ ጥሩ መንፈስ ላይ ነው ያለሁት። የሚገርምህ ነገር እንግዲህ በደንብ ነው የምናወራው ማለት ነው። ብዙ ነገር በጣም በህይወት እንድኖር የማያደርጉ ነገሮች ገጠሙኝ ማለት ነው። ከ4 ዓመት በፊት
ከኤልያስ ህልፈት በኋላ ማለት ነው። አሁን ኤልያስ ሞተ ነው የሚለኝ ሰው እሱ ነገር ለኔ አሁን አልገባኝም። ገብቷል። እኔ በጣም ሰው ጎድቶኛል ቃል እውነት ለመናገር በተለይ ከኤልያስ በኋላ እንዲህ ነው እንደሚኖረው እንዲህ ነው እንደ ሰው የሚኖረው ይሄ ተንኮል ክፋት ምቀኝነት የሚባሉት እነኚህ ናቸው ብዬ መደነቅ ጀመር። ለካ ኤልያስ ከልሎኝ ነበር። ኤልያስ ጋር ስኖር እኔ አሁን ምንድነው መሰለ ግልጽ ለማድረግ ኤልያስ ጋር ስኖር ስትል የምር መኖር ነው ወይንስ አልበምን ለመስራት ስለምን ነው? እንደ ወንድሙ እንደ ልጁ እኮ ነኝ እሱ በቃ እኔን ይወደኛል እወደዋለሁ ትንሽ ሆኜ እኮ ነኝ እና እንደ እግዚአብሔር በሚያውቀው የነበሩትም ያውቃሉ። ኤልያስ በጣም ይወደኛል፣ ይመክረኛል፣ ሳጠፋም ይቆጣኛል። ሳልችል እጄ እንድችል አድርጎ ዘፈን ሰርቶልኛል። እስከ መጨረሻውም ደግሞ አብሬው ነበርኩ። ግን አንድ ነገር እዚህ ጋር ምንድነው መሰለክ አሁን አንተ ሪል አርቲስት እንደሆንክ ይሰማኛል። አይተህ ታውቀኛለህ ብዬ አውቃለሁ። ብዙ አርቲስቶች ጋርም ስለኖርኩ ነው አሁን አንድን ሰው አይቼው አውቃለሁ። ኤልያስን ወደዋለሁ ማለት አበጋዝን ጠላዋለሁ ማለት አይደለም እንዴ? አትረዱም እንዴ እናንተ? ኤልያስን ወደዋለሁ ስላልክ ብዙ ሰዎች ቅር ይላቸዋል ነው? አዎ እየተናደዱ አድማ እያደረጉ ለምን? እኔ እግዚአብሔር በሚያውቀው ነው የምነግርህ። ይሄ ነገር በትክክል መታወቅ አለበት። እኔ ብዙ ሙዚቀኞችን እምወድ ልጅ ነኝ። ብዙ አቀናባሪዎችም ትልቅ ቦታ እንዲደርሱ አድርጌያለሁ። ለብዙዎችም ውለታው ይያለው ውለታ መክፈል አለባቸው እንጂ እኔን ይሄ ስራ ሰሰራ እያጠላለፉ እንዳይወጣ የሚያደርጉት ነገር በጣም ነው የሚደብረው። እንዴ ታይጄ እኮ ነው እንጂ ነው እውነት እንደመናገር እግዚአብሔርን ማን ፊት ይቆማል? ታለንት እኮ ነው ይጋራል። ንጹህ ነገር ይሄ መድኃኒዓለምን ያውቁታል፣ ማንንም ያውቃል። እኔ አንድ ስቱዲዮ ከገባው ሀገር አንዴ የሚበጠበጥ አሁን ምን ተረዳው መሰለኝ ኤልያስ ጋር አይደል ሰርቼ እነሱ ጋር የሚሄደው ስለምወዳቸው ነው የሚሄደው። ሌላ እኮ ኤልያስን ሆኖ አይደለም የሚሄድኩት። ለካ ያጨናነኳቸው እየመሰለኝ ነው እንዴ ኤልያስ ጋር የሰራ ልጅ እኔ ጋር ከመጣ እኔ ኤልያስ ነኝ እንዴ ኧረ ምናምን ብሎ ሌላ ታሪክ ውስጥ ይገባሉ። አንዳንዴ ስታገኘኝ ስለ ኤልያስ ባታወራኝ ብትተወኝ ቁስሌን ባትነካው ገና እኔ ቁጭ ካልኩኝ ኤሊ ግን ልጅ ወልዷል እንዴ ይላል። አሁን እኔን ወልዷል ምን ታመጣለህ? ምን አስጠየቀ እንዴ? አትተውኝም እንዴ? ተውኝ በቃ ዘፈን እሰራለሁ። መጀመሪያ በእግዚአብሔር በቃ እኔ በሰላም እንስራ። ደግሞ ይሄ በችጋር አልሰራውም ዘፈን በጥሩ መንፈስ ምናምን ቁጭ ብዬ አደራችሁ በጥሩ እንስራው ዝም ብለን ማንንም ሳይሰማው ዘፈኑን እናውጣው ግዴላችሁ ነገ ደግሞ የተሻለ ነገር እንሰራለን ብዬ ከሙዚቀኞቹ ጋር እናወራለን። ይሄ ሚስጥር ነው አይደል? ሙዚቃ ሚስጥር ነው፣ ጥበብ ነው አይደል? ትክክል። እኔ ሶጣ ፍጹም ለሀገር ነው የሚያሰሙብኝ ዘፈኔ አልወጣም ከስቱዲዮ አይደል? ምን አለ ባከፍቱብኝ እኔ ከሌለው በቃ የኔ ነው ዘፈኑ አይደል? አገር ምድሩ ሰምቶታል። እሄዳለሁ አራሉ ሊያንስ በስማም ዘፈንሽ እኮ ያበደ ነው። እኔ ዘፋኝ እንዲያደንቀኝ አልሰራሁም። ለህዝብ ነው የሰራሁት፣ ለሀገሬ በዛ ሰዓት የተሰማኝን ስሜት ነው የሰራሁት። ለምን ትመቃኙኛላችሁ እንዴ? አረ እግዚአብሔር ልክ አይደለም። መስማት የለባቸውም የሙያ አጋሮቼ ሳይወጣ በፊት ነው ያደርግልኛል። ሐሳቤ እንዲነካብኝ አልፈልግም። እኔ ኖርማል ዘፈን አይደለም የምዘፍነው። በቃ በጥንቃቄ በቃ ዘፈን እሰራለሁ። እስቲ እንጫወታለን፣ በደንብ ወደ ውስጥ እንገባለን። ስሜትን ረብሽው እንዳልጀምር በጫወታ እንድንጀምር ቅድም እንዳልኩት ነው የተለያዩ አርቲስቶችን ድምጾች ታስመስላልና አይዞ ተረጋግተን እንጫወታ። አሪፍ ነው ያለው በጣም እየጠጣ እሺ ሳወራም እችልበታለሁ። አነጋገር ቴዲንም ስታስመስል አይቼዋለሁ። ቴዲ አፍሮ የቴዲ አፍሮን እኮ የቴዲ ደግሞ ሌላ ታሪክ ልንገር ትንሽ እስቲ ፈታ እንበላል። እሺ ድርቅ እንዳለ ለኔም መጣ ደግሞ እኝኝ ሊል ነው የሚሉኝ እንዳትቆርጡት። ቴዲ አፍሮ እና ምን መሰለህ
በዛ ሰዓት ላይ ክርስቶስ በታንኳ ሆኖ ጴጥሮስን በሚጠራው ሰዓት ላይ ይገርማል። ጴጥሮስ ቢገረምና ቢደነቅ ኖሮ ይሰምጥ ነበር። ስለዚህ በዚህ ዓለም ላይ መደነቅና መገረም ያሰምጣል። አንበሳው ይህን ነገር መያዝ አለበት። ደግሞ ዝም ብለው የሚሰሙም አሉ። አለማየሁ ደመቀ ደግሞ ፈላስፋ ነው። ወላሂ ነው የምልህ ሉሊያንስ፣ በጣም የሚገርም ነገር አበጋዝ የመጨረሻው ቆሜ ልመርቅሽ አልበም ማስተር ሊያወጣ ሲል መብራት አይጠፋም። ከዛስ ኮምፒውተሩ ተቃጠለ። ወይ ኮምፒውተሩ ጃሉድ አሌክሶ የወተር ቁጥር 2 አነበብኩት። እንዴት አገኘው ሲለው ወይ በፈጣሪ አምባለ እንዲያለ ነበርኩት። ታሪከኛ እኮ ነው እንዳለ እኮ አክተር እኮ የጃሉድ ያንተ ዘፈን ላይ ፊቸሪንግ የገባበት ነገር እንደማቲሩታል ቋንቋ ግን በማን ይሞታል። እንደኔ እኮ ኤልያስ እንደ ጃሉድ በላለችኝና ጃሉድ አሰማሁት። ቀድሞ ጃሉድ ከመምጣቱ በፊት አንተ ቀረስከው እንደሱ ብለህ እንደዛ ምናምኖች ይችላል። እስቲ በለው እንደ ካልዳማቲሩታል ቋንቋ ግን እንዴት ይሞታል፣ እንደ ቃስም ይለወጣል ቋንቋ ግን በማን ይሞታል። ኧረ በስመ አብ መቼ ነው የዘፈንኩት? ሉሊያንስ እያለ የረስቶት እኔ እኮ ነው የዘፈንኩት። በስመ አብ ኧረ በስመ አብ ጃሉድ ሁሌ ያለች እሷ አይደል? ጃሉድ ያንተ ወደ አንተ አልበም እንምጣ። እሺ ከኤልያስ ጋር ስለሰራችሁት አልበም እሳቱ ሰዓት ምንድነው? እስቲ አጠቃላይ የሁሉንም ዘፈኖች ጨምቀህ አንድ ላይ የዚህ አልበም ዋናው ሐሳብ ወይም ዋናው መልእክት አሁን ያለነው የነበረው ወደፊትም የሚሆን በጣም የሚገርም እኮ ነው። አንድ ነገር ልንገር፣ የአልበም እግዚአብሔር ይመስገን ኤልያስ መልካ ቃሉን ጠበቀ። እኔም እንድቆም አደረገኝ። ቃል ገብቶልህ ነበር። ባይወጣ ኖሮ ምን ሆናለሁ? ፍፄ በእናትህ ሙድ መያዣ እኮ ነው። አያችሁት ይሄን ልጅ ኤልያስ ሲል እየኖረ በቃ ጥሎት ሄደ በቃ ምናምን ብሎ ሙድ መያዣ። ግን ዛሬ በክብር ደረታችንን ነስተን እንሄዳለን። አልበምህ ላይ ዋናው ሐሳብ አንቺ ነሽ አካሌ ነው የሚለው። አይገርምም? ኤልያስ ሐሳቤው ሰው ነው እኮ ሀገር። አንቺ ነሽ ሀገሬ ሆያ ስንቴ ልናገር። መቀጥቀጥ የጀመሩት እኮ ኤልያስ ባለመኖሩ መቼ መሰለ ሰው አልባ ኮንሰርት የሚልል እኔ እኮ ነኝ የመጀመሪያው ማሟሻ ያውታር አውታር አፕሊኬሽኑ የተጀመረው ባንተ ነው። እንግዲህ ኤልያስ ትንሽ ቢቆይልኝ ኖሮ አስበው በኔ ሰዓት በኔ ተራ ላይ እሱ አባቱ ጠርቶት ነው። በኔ ተራ ላይ ግን እዛ ጋር የነበሩት ሰዎች በቃ አሰከሩኝ ነው ማለት እንደው አሰከሩኝ። ገብርኤልን ያኔ ምን አልባ ኮንሰርት ድምጽ አልባ ኮንሰርት ተብሎ አንተ አልተካተትክም። እሱ ቅር አለ። በቃ ይኸውልህ ተጀመረ እንዴ እኔም መቀጥቀጥ እኮ የተጀመረው እኮ ያኔ እኮ የመጀመሪያው መስዋዕት በጉ የማይመለከታቸው ዘፋኞች ፏረጉት ይመቻቸው አራዳ ልጆች። ከዛ የሆነ አልበም ሰሩ የኔን 4 መስመር ያክል እንደዚህ አንተ አዲስ የሚያድግልጅ ትቀጠቅጣለህ። ምን አረኩ ወንድሜ ስለሌለ ኤልያስ መልካ ስለሌለ አይደል ድጋሚ ቻፓ ከዛ ኢንተርቪው ምናምን ላይ ደግሞ አረ እንደዚህ ምናምን ስለ ተጎድቼ እኮ ውስጤ ተቃጥሎ እኮ አንተ አሁን እንግዲህ እንደማይ ከሆነ ቃለ መጠይቆችንም እንደተመለከትኩት ከሆነ ነገሮችን ፊት ለፊት በግልጽ ትናገራለህ። ሰው መናገርህ ነው እንዲያጠቁ ያደረገ ታልሉኛል ወይ ብር ይወስዱብኛል። ብዙ ብር ወሰዱብኝ። እረፍ በል። የምን ብር? የዘፈኔን ነው ያልበኔ። በኔ አልበም ሰበብ የመጣውን ነገር በሙሉ እየተከፋፈሉት እኔን ግን ለመጉዳት ዘፈኔ ኤልያስ መልካ እኮ ሲባል ልዑል ኃይሉ ሳቱ ሳት ይባላል። ለኔ ክብር ነው እግዚአብሔር ይመስገን። እሱ ቢኖር ኖሮ ግን ማግኘት የነበረብኝን ጥቅም አገኛለሁ። ጥቅሙን አላገኘሁትም። ምን ይጠበስ በቃ እንዴ ያኖርኩ አይደለ? ዋናው እድሜና ጤና ነው ይደረስበታል። እንደ ሰዎች ክፋትና ሴራ ግን አልኖርም ነበር። እንደ ኢዮብ ስትሮክ መጥቶኝ ሞት ነበር። እሺ አንተ የስኪ ነዝረኝ እኮ ነው የቀጠቀጡኝ።
ሙዚቃ ሰራለሁ የሆነ ነገር አድርገው እንዳይወጣ ያደርጉታል። እምወዳቸው ጓደኞቼ ስንት ነገር ያሳለፍን ከልጅነቴ ጀምሮ ፎቶአቸውን እየለጠፍኩኝ ያደግኳቸው አርቲስቶች ኤልያስ ስለሌለ አንድ ሰው እንኳን ጠርቶ ኮንሰርት እንስራ አይደል በዚህ ደረጃ እንዴ ማን ከማን በልጦ ማንስ ከማን አንሱ? እኔ በሰው አልደገፍም በሰው ስደገፍ ነው እዚህ ሳሽቃብጥ ራሴ እግዚአብሔር የቀጠቀጠኝ ልሰራ በቃ አሪፍ ሆነ በቃ እንዲወጣልኝ እኮ በእናታችሁ ምናምን አለልኝ። አየህ ጣዖት አረኳቸው እነሱም መጀነን ጀመሩ ስለሄዱ እኔ ሌላ ሰው እነሱ ጋር እንዲሰራ ሳላረኩ ማን ናቸው አሁን ስማቸውን እንድንጠራ አይደለም ቆይ አይ ስማቸውን እንድንጠራ ሳይሆን አቀናባሪዎች ናቸው ወይንስ ደግሞ ድምጻውያን ወዳጆች ናቸው? አቀናባሪዎችም አሉ። ኦኬ አቀናባሪዎችም አሉ ወሬኞችም አሉ። ምክንያቱም አሁን አንተ አንድ ራስህ ጎበዝ ግጥምና ዜማ ደራሲ ነው የራስን ስራዎች ትሰራል ሶ ያንን ይዘህ አቀናባሪዎች ጋር ሄደህ አልበም ሰዎች ጋር እንዳይደርስ አንተ ደግሞ ኢነርጂ እንዳይመስል እንዴና አለን እኮ ነው የምባለው እንዴት እንደሚወዱኝ እኔ ስገባ ሳቅ አይደል እንደ ቤቱ ስቱዲዮ እኮ ነው የሚስቀው። ታዲያ አሁን ያልካት ቃል ይወዱኛል ተሰማብኛል እኮ አይደል? ይወዱኛል አልክ። በዚህ በኩል ደግሞ የሚቃወሙ አሉ። ምንድነው የሚፈልጉ? በቃ ኤልያስን አደንቃለሁ ላለው ይቀናሉ ይናደዳሉ። በሱ ብቻ ነው ገብርኤልን ይናደዳሉ። እምንቃቸው ይመስላችኋል? እኔ በጣም ነው የምወዳቸው። ካሙዙ እንግዲህ እንደምን ነው አልኩ እኔና ካሙዙን እየሰራን አበጋዝን በጣም ነው የምወደው። ዳግማይንም እወደዋለሁ። ታምሩ አማረንም እወደዋለሁ። ማልወደው እኔ ሰው እወዳለሁ። በቃ የኔ ጠላት እንደው ራሴ ነኝ ሰው መውደዴ አበዛዋለሁ በጣም። ስቱዲዮ ገባው አይደለ በቃ አታሰማብኝ። ለምን ታሰሙብኛላችሁ? እኔ አሁን የማይገባኝ ነገር እንግዲህ እኔ አሁን ያለሁት ፊልሙ ዓለም እና እንዲ ሚዲያው ላይ ነው። ሙዚቃው ኤሪያ ላይ የለሁም። ኤልያስን መውደድህ ኤልያስን ማክበርህ በዚህ ደረጃ አንተን እንዳይወዱህ የሚያደርግ ወይም እንዲጠሉ እንዲቃወሙ ይመስላችኋል? እኔ ጋር ጓደኞቼ እኮ ናቸው ደግሞ የብዙ አመት እኔ አልፈልግም ካልኩኝ አታውራኝ ካልኩ በቃ ለሥራ ብቻ ከሄድኩኝ ስራዬን ሰርቼ እንድመጣ ፍቀድልኛ። አንተን ሽሹሽሹ አይደል? እስኪ ነገሩን ትንሽ ሌላ ደግሞ አሁንም ቢሆን በእግዚአብሔር ስም እኔን በክፉ መንገድ አታስቡ። እኔ መጥፎ ልጅ ቆሻሻ ልጅ አይደለም ለሰው ልጅ ሰው ያውቃል። ለእንስሳ መውድ ልጅ ርግብ ታረባለህ የሌለኝ የለም። እንስሳን የሚያበላ ሰው አንተ የጻድቅ ሰው እኮ ነፍስ ነው ያለኝ። በቃ ስትነካኝ ነው የኔ የሁላችንም የደም ዝውውር እኮ ይለያያል። ፍጽዬ እንዴ በቃ ምን አረኩኝ? አትንካኝ በቃ አትንካኛ። ምን አረኩ? አልነካሁም እኮ አይደል? ጥሩ እንጫወታለን። እንደውም ስለ ኤልያስ ብዙ ጊዜ ስለምታነሳ አንተ የምታውቀው ኤልያስ ሌሎች ሰዎች የማያውቁት ኤልያስ ምን አይነት ኤልያስ አለ የሚለውን እንጫወታለን። አንድ ፎቶ ልውሰድ። እሺ ለማ ሰጣሃል? አሁን ለምሳሌ የግጥምና የዜማ ስራዎች የሰጣቸው ሰዎች በጣም ብዙ አሉ። እሺ ማማን የሚታወቁ ዘፈኖች አሉ ብዙ አሉ። ይኸውልህ አሁን ምን ሆነ መሰለ እኔ እግዚአብሔርን ነው ማለት ሰው በጣም ሰው ድግር ላጠው ይችላል። ሰው ማክበርን አቀበታለሁ። ማርያም ኤልያስ መልካ እኮ መርቃኛለች። ስትታመም ልዑል ያስታመም
አየህ አሁን አንተ እኔ ላይ ትጨክናለህ። ጓደኞቼን እኮ ማርያምን ኢነርጂ ያለው ጥሩት እንዴ ካሙዙን ጠይቀው ማርያምን ፊት ለፊቴ እኮ ቁጭ ስትል ደስ ይለኛል ይለኝ። ሙዚቃን ስሰራ ኢነርጂ ትሆነኛለህ የሚለኝ ወንድሜ እኮ ነው። ደስ አይል ጃኪን ጠይቀው ስለኔ ነግረሃል። ልዑል ምን አድርጓል በል ጎሳዬ ተስፋዬ እንኳን ሲሰራ አብሬው ስርስር እያልኩ ነው የደበበ ጋር ስቱዲዮ አብረን እየሄድን አይዞህ የኔ አንበሳ እኮ ነው ትችላለህ ነቃበል ምናምን እያለ ይሄ ሳይመዘገብም ዋጋ የለኝም። ጸብ የሚነሳው በምን መሰለህ? አብሬያቸው የሆነ ነገር አረጋና ምስጋና ላይ አይጽፉኝ ክሬዲቴን ቀርጠፍ ከዛ እንዴ ይሄ ዘፈን እንደ እንደ ሰጠው አይ በሚቀጥለው እንዴ እሱ አልተባባልን አንተ ነህ እኮ ጭንቅላቴን እኮ ያልወሰዳለን ንገረኝ እስቲ ማማን አለ እግዚአብሔር እኔ አሁን አስታውሰኝ እስቲ ዘፈን የኢዮብ ላይ ኢዮብ መኮንን አንድ በቴ ተናገር የሚለውና እመጣለሁ ተገዝቼ እኔና ካሙዙ አብረን ሆነ እሺ እግዚአብሔር ይስጠው ኢዮብ ምስጋና ላይ ያለውበት ክሬዲት ላይ እሺ ኢዮብ አለ ቴዲ ሞሲሳ ላይ ኳየር ገብቻለሁ እሱም ጽፎኛል አመሰግነዋለሁ። እኔ ያልገባውበት ዘፈን አለ እንዴ ያብነት አጎናፍር ራሱ ይሄ አትከልክሉኝ ልናገር ያጀብኩት እኔ አረ እንደው ስንቱን ላውራለህ የነዋይ ዘፈን ላይ ያለሁበት አሁን የጃኪ ዘፈን ላይ ያለሁበት የጎስሽ ላይም ገብቻለሁ። ቶባ ካንዳንዶቹን እንደውም እንዳጽፉ ምናምን እያልኩ የሚያስቀየስኳቸው አሉ እኮ በፊት ግን ይኸውልህ ሲሪየስሊ ደግሞ አስተዋጽኦ ባደረኩበት ላይ ጭንቅላቴን ምናምን አብሬ ሰውን ኢነርጂ ያለኝ አገባ ተመጥና በባዶ አይደብርም። ከዛ በሳጫል ይከፋኝ። ለምን ኤልያስ መልካ እኮ ለሰው ዜማ ሰርቶ ግጥምና ዜማ ቅንብር ሰርቶ ተገልብጦበት እግዚአብሔር ይከፍለዋል ያለ እኮ ነው። መክሰስ ሲችል ሲጎዳ ይችላል ሲካድ ዝም ብሎ ቀልድ መስሎሃል ወንድሜ? አውራኝ እስቲ ስለ ኤልያስ ቅድም ከፎቶ በፊት ታወራኛለህ ብዬ ነበር። ኤልያስ መልካ እኮ እንዴት መሰለ ይጋርድልሃል ብዙ ነገር ዋርካ ይሄ ዓለም ዞሮ ምንድነው? ብዙ ጓደኞች አሉ አሁን ይሄ በተዳራቸው በምን ዘፋኝም ሆኖ ምናምን ሲጎዱ ሲያብዱ ያረጋጋቸዋል። ታውቃለህ ህይወቱ ውስጥ ሁሉ ይገባል። አይሰለችህም አይገምትህም። ደግሞ ዳውን ካፍታሙ ይመክራል ቁጭ አድርጎ ሰው ነው እንጂ ደግሞ አያይህም። ቤቱን ቁልፍ የለውም እንደፈለክ ስትበላ ስትጠጣ አንደኛ አያይህም። እሱ ስራውን እየሰራ ነው። እሱ ግን አባባል ነው ወይንስ የምርም ቤቱ ተዘግቶ ያው ምስክሬ ነው። የፈለገ እቃ እንኳንም ተላልኮ የሚመጣ ሰው ምግብ ሳይበላ እንዳይወጣ ነው የሚባል። አንዳንዶቹ ጋር እኮ አሁን ስትሄድ ስላቀማመጥ ሁሉ ይነግሩሃል እኮ እዚህ ጋር እንትን አድርግ ምናምን አስደነግጠኛል። እኔ አያቴ እኮ ነው ያሳደገችኝ። አንተ በጣም መድኃኒዓለም ከሷና ከኤልያስ በኋላ አንዳንዴ ቤተሰብም ጋር እኮ ትጋጫለህ። ይዞርብሃል እኮ አንተዋወቅም። ትናንት ማታ ያንተን ፕሮግራም ሳኝክ ነው ያደርኩት የጻፍኩኝ። ይኸውልህ እኔ ሳድግ ልጆኜ የገነት የሚመስል ኑሮ ኖር ያለው ይሄ ደግሞ የመናጠቅ በዚህ ጋር የሚወደኝ ቤተሰብ አለኝ፣ በዚህ ጋር ደግሞ እኔን ማጥቃት የሚፈልጋለኝ እየተነጣጠቅኩ ነው ያደግኩት። በጣም የሚወዱኝ ቤተሰብ አለኝ። የዛን ያህል ደግሞ በጣም ያጠቁኛል። እውነቱን አሁን እናቴ ከሞተች በኋላ ከማዬ በኋላ ማለት ይኸውልህ የማልጠብቀውን ነገር ያደረጉና በፊት አሰከሩኝ። በጣም ጎዱኝ። ሰዎች አስለቀሱኝ። እንፈራፈር ነበር። በጣም ነበር ማለቅሰው። በጣም በቃ ግርግዳ እየመታው እየተናደድኩ የራስ የቤተሰብ አካል የኔን ነገር እንደዚህ እንዳትነካ ሲል አታብድም አንተ ልጅህን ይሄን ነገር እንዳትነካ ትለዋለህ? ምን ይልሃል? አትጎዳው? እያለቀስኩኝ እኔ ነኝ የተጎዳሁት የተቃጠልኩት የተበደልኩት አይደል እንዴ? እኔ እያለቀስኩ ያስለቀሰኝን ሰው ያባብሉታል ሄደው። ፍርዱን እግዚአብሔር ያወርደው። እንደ አንተ እኔን እኮ ጭንቅላቴን ያዙኝ ሰዎች እኮ አሉ በጣም እንጂ ገብሬ እኔ አልበም እኮ ጨርሻለሁ። ያለቀ ስራ ማአት አለኝ ማአት። እኔ በየቀኑ ዘፈን እሰራለሁ።
እንደ ኤሌክትሪክ እኮ ነው የሚያነዝሩኝ እንጂ እኔ በእናትህ ማን ይዘኝ ነበር? ይመጡና የራስህን ሀቅ ስትጠይቅ አይ እንደዚህ ነው ይሉሃል። በነገራችን ላይ አንዳንድ ወዳጆቼ እኛ ጎድተነው ሳይሆን ራሱ በአእምሮ ራሱ የሚፈጥራቸው ነገሮች አሉ ይሉሃል። ይፈጥርብኛል። እውነት እሱ ነገር ምን መሰለህ? እቺ ጭንቅላት ጨዋታ አይደለችም። ይኸውልህ እኔ በመጀመሪያ ደረጃ አሁን ከተነሳው ጠዋት ነው ለኔ አይደል? እኔ ሐሺሽ ምናምን ልክስክስ ነገር አልጠቀም። ተፈጥሮዬ ሃይፐር ኢነርጄቲክ ነው። ብዙ ጊዜ ከሰው ጋር አልገናኝም። ራሴን አዳምጣለሁ። ጥቂት ሰዎች ነው የማገኘው መንፈሴን የማይረብሹኝ። ልክ ሰዎች ጋር ስሄድ ገና ስቀመጥ እንትኑ ግን አያምርም ይለኛል። የሆነ እኔ እንድናገር አልፈልግም። ደክሞኛል። እኔ ደከመኝ። አንተ የምትወደውን እኮ እኔ መውደድ የለብኝ። አንተ የምታመልከውን ነገር እኔን መጎተት አትችልም። የመጣሁት ሙዚቃ ልሰራ ነው። ፖለቲካ ልፈተፍት አይደለም የመጣሁት። ስለዚህ በእግዚአብሔር ይዣችኋለሁ። የምታገኙኝ ሰዎች በጣም ወዳችኋለሁ። እላፊ ግን አታዋሩኝ። በቃ ኤልያስ ምናምን አትበሉኝ። ፖለቲካዊ ወሬ አታውሩኝ። አልፈልግም። እኔ አርቲስት ነኝ። አያገባኝም። እኔ መኖር እፈልጋለሁ። በጣም አርቴን ጭንቅላቴ ውስጥ ያሉትን ጥበብ ብነግር ገብርኤልን ጉድ ነው የምትለው። እውነተኛ አርቲስቶች እኮ ይረዱኝ። ጭንቅላቱ የሚፈጥረው ደግሞ የሚሉት ውሸታቸው ራሳቸው ክሬዚ ኤንድ ቢዩቲፉል ማይንድ ምናምን። እኔ እንዲህ አይነት የውሸት የፌክ ፍልስፍና አልወድም። እኔም ማምነው በእግዚአብሔር። አጉል የሳይኮሎጂ ቃላት ጨዋታ ምናምን ጭንቅላት ላይ ይፈጥራል ራሱ ነው የሚለው አይደለም። ራስህ ጎድተኸኝ አምኜ አይምሮዬን ሰጥቼ ተጠቅመህበት ብዙ ሚሊዮን ብር አስገኝቼልህ እኔን እንደ ቆሻሻ ስትለኝ ላልናገርህ ነው። እግዚአብሔር ምስክሬ ነው። እኔ ከዋሻው እግዚአብሔር ይፍረድ። ልባቸውም ያውቃል። በነገራችን ላይ ቅድምም ስለ ኤልያስ አነሳን፣ በደንብ አልገባንበትም። ግን አንተ ራሱ ባለፈውም እየተጫወትን ምን አልከኝ? ከኤልያስ ጋር ከኖርክ በኋላ ዓለም ትደክመሃለች። እንዲህ ነው ያልከኝ ቃል በቃልና አሁን ዓለም ደክመሃለች? አዎ አሳበዱኝ። በተለይ ጓደኞቼ አሰከሩኝ ስለ በደንብ ያረቂ አይደለም ከመጠጥ አይደለም። በደንብ አሰከሩኝ። በነገር አሰከሩኝ። በኤልያስ አሰከሩኝ። ተበቀሉኝ በደንብ አድርገው። እንዲህ ያልከው ግን አንተ ምን ለማለት ነው ምናምን ይላል። ቀስ ብሎ አለስልሱ አይ ኢንተርቪው አይደለ? እዛው ኢንተርቪው ላይ ገብተህ ለምን አትመልስም? አንተ አድበተ ተጠብቀኛለህ። አንተ የፈለከውን ተወደለ አርሰናልን ታመልከኝ ማንቸስተር ምናምን ትለኝ ምን አገባኝ? ምን አገባ? እኔ ለምን ወደድክ ብያል? እኔ እኮ አበጋዝም በጣም ነው የምወደው። እሱን ለማግኘት ጭቃ ውስጥ ገብቻለሁ። ቦሌ መድኃኒዓለም ፍሬንድሺፕ ጀርባ እንዴ አበጋዝ እኮ ለኤልያስ መልካ ትልቅ እኮ መምህሩ እንጂ ዝም ጅል መስላል። ከፍቶኝ ነው ነርቨስ መሆን ደሞ የሚያደረገኝ ሰው ነው። በጣም ደስተኛ ልጅ ነበርኩ። አይገርምም? ህፃን ሆኜ እኮ የገነት የሚመስል አስተዳደግ ነው ያደኩት። አዞሩብኝ እንጂ ኤልያስ ከአባቱ ጋር ከሄደ በኋላ ስቱዲዮ ሲል እዚህ ጋር እኮ ኤሊ ምናምን ይላል። እንዴ ምን አስባለ አንተ? ዝም ብለህ ስራ። ኤልያስ እኮ ስታደንቀው ራሱ ይቆጣል። ምን ብለህ ነበር ባለፈውም? እንግዲህ አሁን አንተም ደጋግመህም እንደዚህ በየቃለ መጠይቆችም ከኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። ያ ነገር የምር ሳይኮሎጂካሊ ጎድቶኛል ብለህ ታምናለህ ወይስ አሁን ይሄ ብስጭቱም ነገሮች ነርቨስ ሆንኩ የምትላቸው ጉዳዮች ከዛ ጋር ይያያዛል? ሲጎዱኝ የመጉዳት ያህል አይደለም የጎዱኝ። ይኸውልህ የእሱን ዜና ሰምቶ የሆነ የቤተሰብ አካል እኔ ነገሩ ታውቆኝ ሳሎን ጠረጴዛ አንስቼ ዝም ብዬ ለመተኛት ራሴን ለማታለል ማለት የታወቀኝ ነገር ታውቆኝ ስልኬን አጥፍቼ በሩን አንዷ ብርግድ አድርገው ገብታ ኤልያስ ሞታ አትለኝ። የዛን ቀን ጀምሮ ማረገውና እንደ ነርቨስ ነው። አታዝነልኝም? ትንሽ መርዶም ወጋጣል፣ ለቅሶም ወጋጣ፣ ብደቱም ወጋጣ አይደል?
ኤልያስን እንግዲህ አንድ ቦታ ስታወራ አይደነቀኝን አንድ ባህሪውን ላንሳ የሆኑ ሰው ኮምፒውተር ገዝተው ነው ስታወራ ይሰማው ተሰርቀው ገዝተው ተሰረቀባቸው ከዛ በኋላ ሲሉ ኤልያስ ያደረገ ያልከው ነገር በጣም አስደንቆ መድኃኒዓለም እሱ ብቻ መስሎ የሆነ ጓደኛው አሉ እኮ ዘፈን በነፃ ይሰራላቸው ችሎታ የላቸው ችሎታ አላቸው ገንዘብ ግን ከሌላቸው የቤት ኪራይ እየተከፈለለት የሰራ ነፍ ዘፋኝ አለ ጠራላ አንዴ ደግሞ ብር ደግሞ ኤልያስን የሆነ ዘፋኝ አበደረው የሆነ ሰው ነው አበደሩት ድጋሚ አበደረኛል ሰጠው አንተ ኤልያስ ለምን አለው ሰውየው ሲለው ስለሌለው እኮ ነው አለ ምኑን ዘርዘረ ምኑን ተጨርሳለ ኤልያስ መልካ ንገረኝ እስቲ እኛ ሰው አያቃቸውም ኮምፒውተር ገዙና ተሰረቀባቸው እዛው ከዛ ቢሮ አካባቢ እየዞሩ 30 ብር ተሰጥቷቸው ገብርኤል ኤልያስ ባይዘው ብዙ ያልተነገረ የሚያስደንቅ ነገር አለ ንገረኝ እስቲ ይሄኛውን ኢንሲደንት ምንድነው ሰውየው ሬድዋን ህንጻ ስር ኮምፒውተር ቤት አለ መሸጫ ገዙ እዛው ጋር ሰረቋቸው 50,000 ብር ነው ኮምፒውተር ሰው እንደማበድ ነገር አረጋቸው መለመን ጀመሩ ይወጡ ህንጻው ላይ ያሉትን ብር 30 ብር ምናምን ሰው አባባ እግዚአብሔር ይስጡት ምናምን ይተባሉ ኤልያስ ጋር ሲከፍት የሆነ ዘፋኝ ቀብድ ከፍሎት ሄዷል 50,000 ብር እጁ ላይ ወረደ 50,000 አው ተሰጣው በቃ እንኩ ግዙበት ብሎ ሰጣቸው ከዚህ በላይ አርጓል ኤልያስ ለብዙ ሰው ህይወት መቀየር ምክንያት የሆነ ነው ትላንትና ማንንም የማያቃቸው ሰዎች ሰው እንዲሆኑ ያደረገ ነው በጣም ምርጥና ድንቅ ሰው ነው ደግ ነው ሙዚቃ መሳሪያውን ነቅሎ ወሰደው ነው የሚልህ እንዴት ጉድ እኮ ነው እኔ አሁን እንደዛ ያየሁን ልጅ ተጎዳኛል ታሳድደኛል እንዴ የልዑል ቁጭት ኤልያስ መልካ ላይ ያለ ኦብሴሽን ወይም ስለ ኤልያስ ሰው ማወቅ አለበት ይያልክ በየሚዲያው የምትዞርበት የቁጭት ምክንያት ምንድነው ሰው ኤልያስን እንዲያውቀው ፈልጋለሁ ብለ በዚህ ደረጃ በየርክበት ስለ ኤልያስ ብቻ መታወራበት ጉዳት መጠን ሰዎች ያልተረዱት እሱ ትንሽ ቢቆይልኝ ነው ያረጋው ነበር አየ ኦሬዲ ታውቋል ይሄ ኮንሰርት ምናምን የምትለውን ማለት የተረፉት እኮ ጥለውኝ እኮ ነው ሄዱት ወንድሜ አረ ፍፄ እንደው ምንድነው የተባለው እየየም ሲደላ ነው በቃ ቆሜ እየሄድኩ አይደል እግዚአብሔር ይመስገን ዋናው ድሜና ጤና በቃ እኔ ለኔ ስኬት ኮንሰርት ይሄ ነው በደንብ ግልጽ አድርግልኝ ኤልያስ የምትልበት ምክንያት ምንድነው አይቀር ሰማኝ ለውሌ ገብቶኛል ኤልያስ በየርክበት እንግዲህ አሁን ይሄን ኢንተርቪው ላይ በአብዛኛው ስለ ኤልያስ አወራ በኤልያስ ምክንያት ሰዎች አታክ እንደሚያረጉ አወራ ኤልያስ የምትልበት ምክንያት ሰዎች ስለ ኤልያስ እንዲያውቁ የምትፈልገው የምትጓጓው ጉዳይ ስላለ ነው ወይንስ ስለሆነ ከኤልያስ ሞት ጋር ተያይዞ ነው ያንተ ጉዳት አው ይወልድ አልበም ሰራ ያን ሁሉ ለፍተን በኔ ሰዓት ላይ እሱ ወደ አባቱ ሲሄድብኝ ብቻ ይቀርው አይደል አላሳዝን ኤልያስ መሰለ ወርቅ አልበም ሰርቼ ቢኖር በደም ፕሮሞት ያረጋግልን በደም አይደለም ተጽኖ ፈጣሪ ነው እኮ አንተ ኤልያስ ቀላል ሰው መስሎሃል አይደለም እዮብ መኮንን ሲሰራ በሉቶሎ ብሎ ማህሪ ብራዘርስ ቀጭን ተዛዝ ትልልቅ አርቲስቶች መጥተው ኮንሰርት ይሰራል ቡም ይላል ከዛ ወዲያው ቱር ይደረጋል አንተ ኤልያስ እኮ ተጽኖ ፈጣሪ እኮ ነው ዝም ብሎ ሰው መስሎሃል ምንድነው የምትለው የተረፉት እኮ ጥለው ሰው አልባ ኮንሰርት ላይ ተጀመረ እኮ ነው ማለት እኮ ባይወጣ ኖሮስ ፍጹም የኤልያስ አልበም የሰራልኝ ባይወጣ ኖሮ ነው ጥያቄው ኤልያስ ደግሞ ቢኖር ኖሮ አስበዋል ትክክል ያንን እንኳን እኮ የሱ ጓደኞች የነበሩ ቀን የሆኑ ሰዎች እንኳን እኔን እንደዛ እኮ ሊያረጉልኝ አልፈለጉ በባዶ አንተ ዋጣርገ ምናምን ነገር እኔን ታስቀይሳለህ እንዴ ከዛ ለምን ነቃብን ዘፈኑ የኔና ኤልያስ ሳሚ ሎሬት ምንድነው ያለው መንገዱንም እናቀውኛ መኪና የሚነዳው ሌላ አሁን የሚያስከፉን ነገሮች ደጋግመ ገልጸልኝ የዛኑ ያክል ደግሞ ተጫዋች እንደሆንክ እኔ እንግዲህ ካወቅኩ ጀምሮ የተረዳ በጣም 80 100 ሰው እንደ ቴሌቪዥን አንድ የምታየው ትክክል ሶ አሁን ወደሱ እንሂድ አሁን የሚያይክ ተመልካች በሙሉ ይሄ ልጅ በጣም የተጎዳ የታመመ ነው ብሎ እንዲያስቡም
ሳይሆን ችግር የለም ከውስጥ ደግሞ ያለህን የደስታ ምንጮች ማወቅ እፈልጋለሁ። አሁን ማኗኑሩ የሚያናድዱ የሚያበሳጩ ጉዳዮችን ነገርከኝ። ደግሞ ህይወት ላይ እንድትቀጥል ደስ ብሎ እንድትውል ውልሆን የሚያሳምሩ ቀንህን የሚያበሩ ጉዳዮች ይኖራሉ አንተ ጋር። ንገረኝ እስኪ አሁን በደስታ እንድትኖር ደግሞ የሚያረጉ ከብስጭት በተጨማሪ በዚህ ጎን ያሉትን የልዑልን ደስታዎች እንያቸው። ምንድነው እንድትጓዝ የሚያደርግ? ምንድነው ነገን እንድትጓጓም? አንድ ፎቶ ላንሳና ስንመለስ ለዚህ ጥያቄ መልስ ሰጠኛል። እንግዲህ የሚያኖርህን ተስፋ ብለኛል፣ ስለሱ በደንብ እናወራለን። እሺ አሁን ደግሞ ለዚህ ትንሽ ፐርፌክት። እሺ እያወራን ነበር እንግዲህ የመከፋትን ምንጮች እየተረዳን ነው፣ እያየን ነው። ደግሞ የመደሰት ህይወት ላይ ወደፊት እንድትቀጥል የሚያረጉ ሰው ተጽዕኖ ሳያደርግብኝ ሲቀር በጣም ቀን ይበራልኛል። በቃ የሆነ ሰው ሳይከታተለኝ ሲቀር፣ ሰው ባይከታተለኝ ደስ ይለኛል። ባለውበት አካባቢ ለምሳሌ ቤቴም ቢሆን ማለት ሳይከታተለኝ ማለት በቃ የሆነ እኔን ባይነቅፈኝ የተከተሉ አስተያየትን መስጠት ይሁን ምንም አላ የሚያሳድድህ እኮ አይጠፋም። ብዙ ነው ጉዱ፣ ደስ አይልም እንጂ አይመጥነኝም። እኔም ያው ተው እግዚአብሔር ይመልሰዋል እሱ። እኔ ምን ይለ በቃ ይሄ ተፈጥሮ ለምሳሌ እንስሳን ሳይ ሲበላ እንስሳ ሳይ ደመና እንደዚህ ጨቃ ምናምን ሳይ ተስፋ አገኛለሁ። የሚወዱኝ ሰዎች አሉ። በቀደም አሁን በጣም የሚገርም ነገር ከበሬ እንደወጣሁኝ እዛ አካባቢ 2 ልጆች ከመኪና ወርደው መጡ። ልዑል በጣም ነው የምንወዳው ያላቸው እውነተኛ ፍቅር ይታወቃል። ከዛ እያወራቸው እንደዚህ ቀጥሎ ግን እውነት አሪፍ ነገር ይጠበቅ ምናምን ሲል ሰርፕራይዝ ብዬ በጣም እያወራ ረጅም። ከዛ ዝናብ እየወረደ እየተቀጠቀጠን እኔም ረስተነው እያወራን በዝናብ አንተ እንዴት የሚወዱኝ አድናቂዎች እንዳሉ ብታይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልዑል ኃይሉን የሚወዱት እልፍ አላፋ ሚሊዮን አድናቂ አለኝ። የኤልያስ መልካ አድናቂዎች ደስ አይሉ? ትክክል። ግጥሜን እኮ በደንብ አድርገው ጽፈው ተራቀቁበት እኮ። የማን ዘፈን ነው እንደዚህ እየተቆረጠ ቀዳሚና ተቀዳሚ ጅል ትዕግስት ተብሎ እኮ ተተከተከ እኮ አባቴ። ደስ አይልም? ይሄ ያኖርሃል። ጓደኞቼ አንድ የምወደው ወንድም አለኝ፣ አሸናፊ ግርማሹ ይባላል። ዘመድ ነው፣ ጎረቤቴ ነው። እና ሚስቱ ጋር አንድ ቀን ድንገት ብቅ ስል ቀነስኩላት ከምቾት የሚለውን ዘፈኔ ከፍተውት ያለ ስጋት መኖራችን ትርፍ አይደለም የዋዛችን፣ አዝነን ተቸግረን ተዋደንም ተጎርተን የሚለው ይሄ እኮ ዘፈን የኔና የእሱ ህይወት ነው አሉኝ። ስኬት እኮ ይሄ ነው። ተረዱት ዘፈኔን። አይገርምም? በጣም ደግሞ የተስፋ ደግሞ የሚያማምሩ ዘፈኖች ደግሞ መውረድ ጀመሩ። የሚገርም ገብርኤልን አሁን የኮካው ቀመር እኔ ጋር ነው፣ ብታምንም ባታምንም። እንግዲህ የኮካው ቀመር በቃ አረፍ በለው። የዘፈን የኮካው ቀመር እኔ ጋር ነው ያለው፣ ይዟል። እሱ እያስደነገጣቸዋል፣ እየተደነገጡ። ጥበብ ሰጪው እግዚአብሔር ነው፣ ፈጣሪ ነው። ሱ ፈጣሪ የሰጠኝ ጥበብ ይሄን እንዳደርግበት ነው፣ ይሄን እንድናገርበት ነውና እኔ እንዲህ አይነት ተናጋሪ እንዲህ አይነት ዘፋኝ ነኝ የምትለው አለ። የበቀደሞቹ አድናቂዎች ያሉኝ እንዳልተቃ እውነትን ማን ይዝፈናት ተብለን ብንጠየቅ ልዑል ኃይሉ እንላለን ያሉት። እግዚአብሔር ምስክሬ ነው። ጠይቀው እያንዳንዱ ዘፋኝ አባዬ ችግር የለበትም ፊት ለፊት ነው የሚነግርሃል፣ ግን ባለጌ አይደለም። ስለዚህ እውነት ተናጋሪ ዘፋኝ ነኝ ብለህ ነው። እውነት እኮ ላስተምራለም ተፈጥሮ እኮ ነው። እግዚአብሔር የሚሰጣህ በትሬሊንግ አታመጣው። አሁን አንተ እውነት ተናጋሪ ዘፋኝ ነህ አሉኝ አድናቂዎቼ። ራሴንም የምገልጸው በዚህ መልኩ ነው አልከኝ። እስቲ ስለ እሳቱ ሰዓት እናውራና እዛ ላይ የተናገርኳቸው አንኳር እውነቶች የምትላቸውን እስቲ ለምሳሌ አንዱን ዘፈን ሰማበት ባላወቀው ባልኖረበት ዘመን በራቀው ከሚግባባው ቃል ቋንቋ መርጦ ምን ያደርገ ነው ጥንታ ብልጦ አይደል? ድሮ እንዲሆነ ተባለ ይሄው ተጋደልን አይጠቅምም
እግዚአብሔር ምስክሬ ነው እየተደረገ ያለው ነገር ልክ አይደለም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ። ሀገራችን ለምለም ነው አትበላት። አየሩ ደስ ይላል ወፍ። ስለዚህ ክፉ መንፈስ አለ ማለት ነው። እኛ ኢትዮጵያኖች አንድ እንድንሆን የማይፈልግ በሱ ደግሞ ምን አለች ኤልያስ መልካው አቤ ሰው አትጥሩ እያለ አቤ በምድር ላይ ማንንም ፍጥሩን አባ ስንል ትእዛዝ አልሰማንም። ሰው አታምልኩ፣ እግዚአብሔር ነው የሚመለከው። ይሄው ቋንቋችን ተደባለቀ። አሁን እኮ አይተዋል መንገድ ላይ ድሮ እኮ እብደት ወግ ነበር። አሁን እኮ የዘነጠ እብድ ነው። ገብርኤልንም እንዴ አበድን እኮ እብደቱንም እንዴ ወጋታ ሳጣ ነው። ለቅሶም ወጋታ። ሰው ሞተ ስትለው መደንገጫችን ጠፍቷል። የለንም እኮ አሁን ይሄን ስለተናገርኩ አሽሻጭሼ ነው ሰይጣን ይዞኝ አብጄ የፈለከውን በል እንደ ሰው ክፋት እኔ አልኖርም ነበር። ምን አንኳር ተናገርክ? ሳያውቅ ላጠፋ አውቆ ለከፋ ህጉ እንደሆነ አይጠባ አይሰፋም። አለማወቅ ከተጠያቂነት አያድንም። አንተ ዛሬ እኮ ወሬ ተበልቶ የሚሸጥበት ሀገር አያሳፍር? የሆነ አጀንዳ ይጣልልሃል፣ አንተ በሱ ውስጥ ተፈተፈታለህ፣ እዚህ ጋር ይሰራል። ከዛ አንተ ፈርተህ ፍራትህን እኔ እንደዚህ ግን እንትን ምናምን ይስማ እንደዚህ የሌለ እሳቱ ሰዓት አንቺ ነሽ አካሌ ሰው ነው ሀገር ማለት እኔ እናንተ ነን። ዛፍ ተራራ አይደለም ሜዳና ጋር አይደለም። እንግዲህ እኔ ሰው ወዳለው ሰው አከብራለሁ ግን ሰው አላመልክም ስትል ነበር። መመለክ ስለሚፈልጉ እኮ ከዛ መመለክ ያለበት እግዚአብሔር ነው አልከኝ። እና ኤልያስ ጋር ስትኖር አንተ ከኤልያስ ጋር በነበራችሁ ዘመን በአብዛኛው ስለ መጽሐፍ ቅዱስ ብዙ ነገር እንደምታወሩ በየሥራዎቹም ደግሞ እነዚህን እውነቶች እንደምትገልጹ ሰምቻለሁኝ። አንተም እንደዛ አጫውተኛል። አሁን እድል ልስጥስ ስለ ሰው ልጅ ክፋት ስለ ሰው ልጅ ተንኮል ብዙ ነገሮች አወራን። ስለ እግዚአብሔር ታላቅነት በመኖር የተረዳኸው እግዚአብሔር ለኔ ያደረገው የምትለው ቅድም ስለ ተስፋ ስላወራኸኝ እኔ ህይወት ውስጥ ሰራ የምትለውና አንተ እግዚአብሔር በልዑል ዓይን ውስጥ ያለው ማለት እኔ ራሴን ጠብቄ ምናምን ምኖር ሰው አይደለም። ራሴን ጠብቄ ስለ ይሄ እየፈራሁ ምኖር አይደለም። እና የሆነ ሰዓት ላይ እግዚአብሔር መኖሩን የማቀው አለ እንጂ የሆነ ነገር ስለተደረገላለ ባይዘው ይሄ ሲሞላ እግዚአብሔር አለ ሲጎድል እግዚአብሔር የለም። እሱ ፉገራ ከጉድለት ውስጥ ያለ ይዘፈናል። ሲሞላ ጨዋታው ሌላ ሲጎድል አንቀር እግዚአብሔር ግን እንደዚህ ማለት እንደሱ አይደለም። ብታምንም እግዚአብሔር አለ ባታምንም እግዚአብሔር አለ። ረፍ በል እግዚአብሔር አለ ጥቅሱ ለጥቅስ ይዞ እንደ አዋቂ እኮ አወራለሁ። ምን ችግር አስመሳይ እኮ አይፈልግም እግዚአብሔር እንዴ። እኔ እንደውም አንዳንድ ጊዜ ሳስበው ክርስቶስ ድጋሚ ቢመጣ እየቀጠቀጠ በቺቺኒያ በእኛ ሰፈር ጋር የተወሰነ ድሆች ምናምን አለ ጓደኞቹ በሽተኞች ምናምን ደግሞም ይቀጠቅጠዋል ይጨፈጭፉ። በእግዚአብሔርን እኮ ምን አረገ? ፍቱት፣ ስቀሉት በርባንን ወንበዴን ነብሰ በላን ደግሞ ፍታ። አሪዮስ ነዋል የሰይጣን መንፈስ ነው። የእግዚአብሔር ቃል ላይ እግዚአብሔር የሰው ልጆችን ቅን አድርጎ እንደሰራቸው ሁሉ እነርሱ ብዙ ጥበብና ማስተዋልን ፈለጉ፣ ይህም ከንቱ ንፋስ እንደመከተል ነው። የሰው ልጅ የእግዚአብሔርን እንደ እግዚአብሔር መሆን ትቶ እንደ ራሱ ሲያስብ ያልተፈለገ ነገር አይምሮ አሳልፎ ሰጣቸው። አሁንም አብጄ ነው ደግሞ ከመቼ ወዲያ ነው ዘፋኝ እንደዚህ ወሮባክ ሳደንቅም ተረግሜ ሳለቅስም ተረግሜ ተወስዶብኝም ተረግሜ ስቀልድም ቀልደኛ ተብዬ ቁም ነገር ሳወራም ፊት ለፊት ነው የሚናገረው ይላል። የዛሬ 10 ዓመት እኮ ነው ይሄ ሁሉ ታሪክ። አሁን ተቀይሬያለሁ። የለውም አላገኛቸውም። አንዴ እንዲያው ምን ተነሳ መሰል አንዱ ጋር ተጣልተን የዛሬ 10 ዓመት ምናምን ነው የልጅነት ጸብ እኮ ድምጼን በሞባይል ቀርጸው በኮምፒውተር አድርገው ይመሰጡልሃል እንደ ሙዚቃ።
ከዛ የድሮውን ይወጥቱኛል እኔ እንደ ንስር እኮ ከደመና በላይ ነኝ ኢነርጂን አይተኸው አየውም ስፒሪቲን አታው ከዚያ አይን ውስጥ ምቀኝነት አለ ተንኮል አለ ራስ ነካክተ እንዴ እኔ እኮ ምን ባክ ደግሞ ኮምፕሌክሳቸው መከራ እኮ ነው እግዚአብሔር ላሳመረኝ ደሙ የሚፈላ ይኖራል ደምም የሚፈላ ምንም የሚፈላ አይመለከትም እንዴ እሺ ሉሌ በጣም ብዙ ነገሮች ተጨዋወት አሁን በስራ እንሰናበት አንድ ከስራዎች መካከል የምትጋብዘናለ ይሄንን ሰዎች በጣም ቢያጣጥሙልኝ በነገራችን ላይ ተመልካቾቻችን ሉልን እዚህ ስጋብዘው አሁን ስላወራናቸው ቁም ነገሮች ብቻ ብያለለም የጋበዝኩት ሉል በጣም የሚገርም አልበም ሰርቷል የቆየም ቢሆን ማለት ነው የዛሬ 4 አመት ተሰራ እሳቱ ሰዓት የሚል ቆንጆ አልበም ነው የሰራው ማንንም ሰው ስላንተ ምንም ቢልም ማለት ስለ ባህሪም ይሁን ስለ አሁን ስለ ተወሩት በሚዲያ ስለሚገለጸው ለውልተተን ስለ ስራህ ግን ማንንም ኔጌቲቭ ነገር ሲያወራ ሰምቼ አላውቅም ሙዚቀኞች ሲያደንቁ ነው እኔ መጀመሪያ ያወቅኩ የምሬን ነው ማለት ሙዚቀኞች ሲያደንቁ ነው የዚህ ልጅ ስራ ኤልያስ ጋር የሰሩት ስራ ሲባል ነው ያወቅኩ ስለዚህ እንዳልከው ብዙ ፕሮሞት አልተደረገ ይሆናል በዛ ወቅት የተፈጠረው ነገር የኤልያስ ህልፈት ያንን አልበም በጋራ ሰርታችሁ ጥግ ሲደርስ አዝመራውን በመታጭሩበት ሰዓት ነው እንግዲህ ኤልያስ ህልፈት ያም ቢሆን ግን የሰራችሁት አልበም በጣም ድንቅ ነው ተመልካቾች እንግዲህ ገብታችሁ ስራውን እንድታዩለት እንድታጣጥሙለት ጋብዛለሁ አንተ ደግሞ በተለይ ይሄንን ስራዬን በጣም ነው ሞደው በምትለው ምትጋብዘው ካለ እንዳለ ወርቅ ነው ልንገር ካለ ነገር እሳቱ ሰዓት ማለት አልበም በመሰረቱ እኮ ምንድነው 12 13 ዘፈን መለቃቀም አይደል ራሱ የሚወርድበት ነገር አለ ገብቷል የራሱ ፍለዋል አለው አትስቂም በፍራቴ ካለ በኋላ እስኪያሙቁላት አለ ልብ ያላርፍም ማለት ቴዲ አፍሮ ሰጠ ሬዲዮ ምኑን ከመኑ ተለየዋለ ሌላ ፍልስፍና እኮ ነው የመማሪያ እኮ ነው በጣም ብዙ ሙዚቀኞች እኮ የኔን ሙዚቃ እንዲያም እንትና አስተዋራደ ወደስ ተለኛለች ቡርሃን አውካ አየኝና ነርቨስ ሆነ አንድ አጋጣሚ ስቱዲዮ አገኘ በነገራችን ላይ ቴክ ኦፍ ማድረግ ስፈልግ ቀዳሚትና ጅልክስትን ስሰማ ቴክ ኦፍ አረጋለሁ ቡርሃን ሌላ ደግሞ ምኑን ከመኑ ወርቅ ነው እኮ ወርቅ ግን አንድ ሰርፕራይዝ በዚህ አጋጣሚ ክብራትና ክርባአት ተመልካቾቻችን ኤልያስ ናሆም ሪከርድስን በጣም አመሰግናለሁ በጣም ይረዳኛል ታውቃል ኤልያሶች እድሌ ናቸው ማለት የናሆም ሪከርድስ ባለቤት ኤልያስ በጣም ማርያም አሁንም ደግሞ ለነገር እንዳይከሽፍ እግዚአብሔር አለ ነገሩ አደገኛ በጣም የሚያምር የሚያስደነግጥ ደግሞ ሌላ ሲንግል ልንለቀም ዝም ብሎ አይደለም ተመራመርበታለን ማለት ነው በጣም የሚያምር ነገር ጨርሰናል የሚያጓጓ ዘፈን አልቋል ምናልባት በአንድ ወር ውስጥ እንሰማዋለን በጣም ነው ማርያም ጉደኛ ዘፈን እንጠብቃለን የሌለ ዘርሮ የሚጥል ገብርኤል እንጠብቃለን ያማ እናንተም ደግሞ ዝም አትበሉን ዳይሬክት ምናምን አርግ ቪዲዮአችን እንዴ እኔ ሚውዚክ ቪዲዮ ሰርቻ አላውቅም ግን ከጋበዛችሁን በክብር አው ማርያም ለምሳሌ እናንተ አንገለን የምታዩበት በጣም አሪፍ ስለዚህ ስለ እሳቱ ሰዓት እያወራን ነበርና እሳቱ ሰዓት ላይ አንድ ዜማ በድምጽ ተጫወተ እሺ ከአንቺ ከኔ አልበም ላይ የተመሰለ ምኑን ከመኑ ነገር አገባኝ ሰጣልና ሙት መሰልናቸው መርዝ የጣፈጠ ሊቅነን ሊሉ ቃርሞ ያመጡትን ያኩትን ውጠ ዛሬ አብዝተው ዘመን አጓተው ጻፏም ታተው ባጉል ጥንት ያባበሉ ከድሮ አባቶች እያሉ ቋንቋው አብክተው ታሪክ ፈትፍተው ጽድቅ አጥፍተው ዋሹን ሕግ ያቃለሉ ከጥንት አባቶች እያሉ አየው እየተሞሸረልን ተንኮል የድሮ እያለን ዛሬ አሪፍ ነበር ዛሬን ብንኖረው ከትላንት ብንማር ነገን ብንናፍቅ ነው አሪፍ
አንቺ ነሽ አካሌ ሰው ማለት ነው አገር ጋራና ተራራ አይደለም አቤት ኤልያስ መልካ ግን ምን ጉድ ነው አንቺ ነሽ አገሬ ሆያ ካንቺ ነው ጉዳይ ሃያ መሬቱ አይደለም አገር ጣራው ነፍስሽ ነው ቤቱ ያገር ስፍራው ሰው ከሌለበት ወና በጣም እናመሰግናለን ሉሌ እግዚአብሔር ያክብርልን ተመልካቾቻችን እንግዲህ ለስንብት ቆም ብለን ደግሞ አንድ ፎቶ ወስዳለሽ በዛው ተሰነባብተን እንለያያለን ልዑል ኃይሉ ከነሞገስ ይል ራሱ መለሎ እኮ ነው ለምን አክተር አታረጉኝም እያለ ነው የተወደዳችሁ ፕሮዲዩሰሮች የፊልም መስራት ትፈልጋለህ ማለት አሰሩኝ እንጂ ቢኒያም ወርቁ አስቧል እያሉ ነው እንግዲህ ይኸውልህ እንትን እኮ ነው አሁን ሌላው ዓለም ላይ ሰለጠኑት ላይ ይሄ ከኮልኮሌ ከተራ አስተሳሰብ ወጥቷል ገባ ኧረ እንደዚህ አትገግሙብኝ አሰሩኝ እያለ ነው ተወደዳችሁ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ ከልባችን እናመሰግናለን ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ በፍጹም ልዑል ኃይሉ ጋር አብሬ ቆየሁት ፍጹም አስፋው ነበር በጀመርከው እንግዲህ እንሰናበታለን ጓዶች ወዳቸዋለሁ ለመማማሪያ ይሁነን አመሰግናለሁ ያማን ፎቶና ጨዋታ